ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ የሚታይም ነገር ነው። አጠገብህ ወንድምህ እርቦት ሆዱን እየቆረጠው አንተ ብቻህን በባዶ ምድረ በዳ ላይ ፖዚቲቭ ቲንከር ነኝ ብለህ የምትጮህ ከሆነ በንግግር ከፈለገ በጸሎት ከፈለገ በአረቄ ያነቃቃኛል ባለው የመነቃቃት መብት አለው። እኔ እሱ ላይ ኢሹ የለኝም። ሰማያዊ ክብረት ያገኙበትን ሻሽና ቆብ እድሜ ለመርካቶ አቡነ መርካቶ እያለው ነው ያሉት። ካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸረቸራችሁ ስጋው ደግሞ ያልተቀበላችሁ የባሪያ አባቱን አላከበራችሁት አልወደዳችሁትም ወየውላችሁ። ሰላቢ ያለ የቤተል እናቶቻችን ጋግሮት እንዴ የት ሄደ ተሰልበዋል እምትለው ነው። ሰላቢነት ነው ማኒፌስቴሽን። ከሰከራም ጋር ብትሰክሩ፣ ካመነዘረ ጋር ብታመነዝሩ፣ ከሰረቀ ጋር ብትሰርቁ ይብላኝላችሁ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ለዛሬ እንግዲህ እጅግ አነጋጋሪ የሆኑ 3 ርዕሰ ጉዳዮችን የምንመለከት ይሆናል። ከነዚህ መካከል እንግዲህ መምህር ዶክተር ዘበነ ለማ የምናከብራቸው ባጋለጡት የስበት ሕግ ጭምብል በተለይ በኒው ኤጅ ሙቭመንት አስተምሮት ራሳችንን ገልጸናል አውቀናል ያሉ ሰዎች የሚናገሩት ነገር ምን እንደሆነ በደንብ አጋልጠዋል። እንደውም በአዲሱ መጽሐፋቸው ፈጣሪን የሚያስኪድ አስተሳሰብ የተደበቀ ሚስጥርን ማጋለጥ እንደሆነ ነው የተናገሩት። ስለዚህ ስለ ማኒፌስቴሽን ብዙዎች በጣም ውብ በሆነ ቋንቋ ሊያሳምኑ ይሞክራሉ። ምንም ማለት አይደለም። ማኒፌስቴሽን ማለት አስማት ነው፣ ሰላቢነት ነው፣ ሌላ ትርጉም የለውም ይላሉ። ሌላውንም አስተምሯቸው ወይም ደግሞ ትምህርታቸውን በስፋት የምንመለከተው ይሆናል። ለእኔ ትምህርት ነው። እንግዲህ ይህንን ያስተላለፉት ከሰይፉ ፋንታሁን ጋር ባደረጉት ቃለ ምልልስ ነው። እዛ ብዙዎች ልንሰማው የሚገባ ጥልቅ የሆነ ግንዛቤ ያለው ቁም ነገር አስተላልፈዋል። እሱን እንመለከታለን። ሌላው እንግዲህ ቅጥ ያጣው ፖዚቲቭ ቲንኪንግ የመንግስት መመሪያ እየሆነ እንደመጣና ይሄ አደገኛ አካሄድ እንደሆነ ያጋለጡም አንድ ሰውን ተመልክተናል። በአንድ ፖድካስት ላይ ቀርበው ነው ያንን ያሉት። ምን አሉ የሚለውንም አብረን የምንመለከት ይሆናል። በመጨረሻም እንግዲህ ብዙዎች የእናቴ ልጅ በሚለው ስማቸው የሚያውቋቸው ቀሲስ መንግስቱ በአስቸኳይ መልእክታቸው ወየውላችሁ ይህን የምታደርጉ ሲሉ አስጠንቅቀዋል። ምን የምናደርግ የሚለውን ከፕሮግራሙ የምንመለከት ይሆናል። እጅግ በጣም ወሳኝ የሆነው ትምህርቶች ስለሆኑ እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ እንድትከታተሉ በአክብሮት እጋብዛለሁ። እንግዲህ በመጀመሪያ እንድናየው የምፈልገው መምህር ዶክተር ዘበነ ለማ ከሰይፉ ጋር ባደረጉት ቃለ ምልልስ ላይ የተናገሩትን ነው። በተለይ ይሄ ብዙዎቻችንን ሲያወዛገብ የነበረ አሁንም እያወዛገበ ያለ አሁንም በጋራ ያላስማማን የኒው ኤጅ ሙቭመንት ፍልስፍና ወይም ደግሞ እምነት አለ። እሱን በተመለከተ እንግዲህ ዶክተር ዘበነ ያሉት አለ። እሱም ብቻ አይደለም፣ በጣም ብዙ ነገሮችን አንስተዋል እና ምን አሉ ከሚለው ውስጥ ይህንን ሰምተን እንመለስ። አንዳንድ ሰዎች በሃይማኖት መቻቻል ያለው መቻቻል ለባልና ለሚስት ነው። ለሃይማኖት ቶለረንስ አይደለም፣ ኮኤግዚስተንስ ነው። አንድ ጊዜ እንደውም በአንድ እንትን ላይ ይሄንን አቅርቤው ነበረ። ቶለረንስ ሳይሆን ኮኤግዚስተንስ ነው። እኔ ክርስቲያን ነኝ ቅድም እንዳልከው፣ እዚህ ጋር ደግሞ አንድ የእስልምና እምነት ተከታይ ቢኖር፣ እዚህ ጋር የአይሁድ እምነት ተከታይ ቢሆን፣ እዚህ ጋር ፕሮቴስታንት ካቶሊክ ቢሆን መብቱ ነው። ልትነጋገር ከቻልክ መማማር ነው። መማር እንግዲህ እዚህ ላይ ስለ ሶሻል ፕሉራሊዝም ስለ ሌሎችም ስለ ኮኤግዚስተንስ በደንብ አድርገው ማብራሪያ ሰጥተዋል እና ከዚህ ውስጥ እንግዲህ ለምሳሌ አንድ ሰው በፈለገው ነገር ማመን ይችላል። ነገር ግን አንዱን ለሃይማኖት ሲል መግደል የለበትም። ሁሉም የየራሱን እያከበረ ይኖራል። ግን በሃይማኖት ውስጥ መቻቻል የሚባል ነገር እኔ ብዙም አይታየኝም ነው ያሉት እና ለዛም ደግሞ ምክንያት ያሉትን ነገር በዝርዝር አስቀምጠዋል። አሁን አንዳንድ ሰዎች በሃይማኖት መቻቻል ይላሉ። ነገር ግን መቻቻል ለባልና ለሚስት ነው ሲሉ ነው ያብራሩ። ለሃይማኖት ቶለራንስ አይደለም፣ ኮኤግዚስተንስ ነው። እንደውም በምሳሌነት በአንድ ፕሮግራም ላይ ይህንን እንዳቀረቡትም አስታውሰው ለምሳሌ እኔ ክርስቲያን ነኝ፣ እዚጋ ሌላ እምነት ተከታይ ወይ እስልምና እምነት ተከታይ ሊኖር ይችላል፣ እዛጋ የይሁድ እምነት ተከታይ ሊኖር ይችላል፣ እዛጋ ፕሮቴስታንት ኦር ካቶሊክ መብቱ ነው። ልትነጋገር ከተቻልክ መማር
መማማር ትችላለህ። ኮምፓራቲቭ ሪሊጅንስ ይባላል። መማር ትችላለህ። አንተ የምታምነው በዚህ ነው፣ አንተ የምታምነው በዚህ ነው። ቶለራንስ ግን እኔ ኢየሱስ አምላክ ነው እላለሁ። አይሁዶች ስም አጠራሩ ክብር ምስጋና ጋር ሐሰተኛ ነብይ ነው ይላሉ። በእስልምና ነብያትና ኢሳ ከነብያት አንዱ ነው ይላሉ። የተለያየ እምነት ሊያምነው ሞመንት ጋር ስትመጣ ግን አሉ ኢየሱስን ያውቀዋል አሉ። ተፈንጥቆ የመጣ ጨረር ነው ሊል ይችላል። ኖሲዝም የሚባል እምነት አለ። እሱ ነው ተመልሶ የመጣው ነው የሚሉት ዶክተር መምህር ዘበነ እና በእውቀት መዳን ማለት ነው። ኢየሱስ ተፈንጥቆ የመጣ አንድ ጨረር ነው ሊሉ ይችላሉ። እንደፈለገው የራሱን ይከተል። ኮኤግዚስተንስ ነው። የኔን እምነት ተከተል ብላ አትገለውም። እሱም አንተ ሊገላ አይችልም። ይሄ ሶሻል ፕሉራሊዝም ነው። ሜታፊዚካሉ ጋር ግን ስንመጣ ሁሉም ነገር ትክክል ነው ብሎ ያስተምርና የሰዎች ፖዚቲቪዝም የሚባለው ለምሳሌ አዎንታዊ ነው። ዝም ብለህ ላዩን ስትሰማው ደስ የሚል ነገር ነው ማብራሪያው። እሱ ስገባ ግን አደገኛ ነው። ወዴት ነው የሚሄደው? በኒው ኤጅ ሙቭመንት ወደ ሰይጣን እምነት ነው የሚሄደው ነው ትልቁ ነገር ይሄ ነው። እንግዲህ አሁን እንደውም ምሳሌ ሲያጡ ምንድነው ኒው ኤጅ ሙቭመንት ተከታዮች አዌክን ይላሉ። ሶስተኛው አይን መጣ ማለት ነው ይላሉ ዶክተር ዘበነ ለማና። ያ ሶስተኛው አይን የማን ነው? መጠየቅ ያለበት እሱ ነው እና በደንብ ልንመረምር ይገባል። ማን ነው ያ ሶስተኛ አይን? እዚህ ጋር ነው በደንብ መጠንቀቅ ያለብን። ስለ ዮጋም አንስተዋል ዶክተር መምህር እና ዮጋን ስንመለከት ለምሳሌ በዮጋ ስርዓት ውስጥ ራስን አእምሮን ባዶ የማድረግ ሂደት እንዳለ ገልጸው ከዛ ለሚከተለውን ክስተት ነው የሚናገሩት። እናም እዚህ ጋር በጣም የሚገርም ነገር አንስተዋል መምህር ዶክተር ዘበነ ለማ። እንግዲህ ብዙዎቻችሁ እንደተከታተላችሁት በኢንጂነር ጌታሁን ሄራሞ እና በዶክተር አንድ ዶክተር አማካይነት የዶክተሩን ስም ይቅርታ ስለረሳሁት ነው፣ በሁለቱ መካከል ክርክር ተነስቶ ነበር ይላሉ እና አርምሞ የሚል መጽሐፍ ጽፏል ይሉና አርምሞና ሜዲቴሽን ግን ከፍተኛ ልዩነት አለው ሲሉ ነው የሚያስረዱት። በሁለቱ መካከል በጣም ከፍተኛ ልዩነት አለው፣ በአርምሞና በሜዲቴሽን መካከል ማለት ነው። ስለዚህ ይህንን ማወቅ መቻል አለበት። እንዴት አርምሞ ብለው እርሱንም እንደሰጠው አላቅም ነው የሚሉት። ሁለቱ ይለያያሉ፣ ሁለቱ ልዩነት አላቸው። ሜዲቴሽን የምትለው ግን ምን ማለት ነው ብለው ሲያብራሩት ሜዲቴሽን፣ ማኒፌስቴሽን፣ ኢንዲቪጁዌሽን፣ ቪዥዋላይዜሽን እነዚህን ተርሞች ይገልጹና ብዙ ሰው የሚያቸው በተራ ትርጉማቸው ነው። ወደ ኒው ኤጅ ሙቭመንት ስንመጣ ወደ ዓለም የአዲስ ዓለም ክርስትና ወደ የስበት ህግ ወይም ዘኒው ቶት የምንለው ግን ዘኒው ሞመንትም ይባላል። ወደዚህ ሀሳብ ስንመጣ ግን ሌላ ትርጉም ነው የሚኖረው። ማኒፌስት ማድረግ ደስ ይላል ልትሉ ትችላላችሁ። ማኒፌስቴሽን ማለት ግን ሌላ ትርጉም የለውም። ኦከልት ፌኖሜነን ነው፣ አስማት ነው፣ ሰላቢነት ነው። ስለዚህ ይህንን ነገር ማወቅ መቻል አለብን ሲሉ ነው ያስረዱት። ይህንን በደንብ ማወቅ አለብን። ምክንያቱም ይሄ ሁሉ ክርክር ተደርጎ እንኳን አሁንም ብዙ ሰዎች የኒው ኤጅ ሙቭመንት ፍልስፍና ተከታዮች ናቸው፣ በተለይ እኛም ሀገር ውስጥ ማለት ነው እና ከዛ ሁሉ ክርክር በኋላ ሀሳባቸውን ለመለወጥ ብዙ ፈቃደኛ ያልሆኑ ሰዎች አሉና ይሄኛው የዶክተር መምህር ዘበነ ለማ አስተምሮት ግን ብዙ ነገር ይፈነጥቃል ብዬ ነው እማምነው። እስኪ በዚህ ጉዳይ ላይ ደግሞ ሌላ ያሉትንም ሰምተን እንጣ። ብዙ ሰዎች ይወጋ አለ ለምሳሌ ጥሞናው ኢምፒትድ ማይሰልፍ ብለው ራሳቸውን ባዶ ማድረግ አይምሮን ባዶ ማድረግ የሚል አለ። ፈነመነን ማለት ነው። ምን ማለት ነው? ባጭሩ አስማት ማለት ነው ማኒፌስቴሽን። እኛ ድሮ ሰላቢነት የምንለው የቤትን ሌማቱን ሁሉ ጠቅልሎ ይወስዳል የምትለው ሰላቢ አለ። የቤትን እናቶቻችን ጋግረውት እንዴ የት ሄደ ተሰልቧል የምትለው ነው። ሰላቢነት ነው ማኒፌስቴሽን። ሰላቢነት ወይም ደግሞ ማኒፌስቴሽን ያስረዱበት መንገድ ነው በጣም የሚገርም ነው። ለምሳሌ አሉ ድሮ እናቶቻችን የተለመደ አባባል አለ። ለምሳሌ እንጀራ ጋግረው እንደ የት ሄደ እንጀራው አልበረክት ሲላቸው ምን አይነት ሰላቢ ነው የሰለበው ብለው የሚናገሩበት ትሬንድ አለ። የለመድነው ያልካ በፊት ጀምሮ ስንሰማ ያደግነው ማለት ነው። ማኒፌስቴሽን ማለት ያ ነው፣ ሌላ ትርጉም የለውም ነው የሚሉት ዶክተር መምህር ዘበነ ለማ። ስለዚህ ማኒፌስቴሽንን አታካብዱት ነው፣ ሌላ ትርጉም ሳይሆን ሰላቢነት አስማት ነው ነው። ስለዚህ በማኒፌስቴሽን የሚያምኑ ኤጅ ሙቭመንት ውስጥ ያሉ ሰዎች ፕሮሞት እያደረጉ ያሉት ሌላ ምንም ሳይሆን ሰላቢነትን ነው ማለት ነው። ይሄ በደንብ መታወቅ ይኖርበታል። ብዙ ሰው አያውቅም እና ዲክሽነሪም ሰው ብዙ ሰው አያውቀውም። ዲክሽነሪ ላይ የሚመለከተው ትርጉሙና ይላሉ
ኒዮ መጅሙዕት ያለው ትርጉም የተለያየ ነው። እሱን ለይተን ማወቅ አለብን። ሰው ያውቀው ስለ ዮጋ የሚያብራሩበትን መንገድ እንስማው። የሚለው ከባድ ነገር ነው። ዮጋ ማለት ራሱ የቃሉ ትርጉም ምንድነው? ዩኒየን ማለት ነው፣ ቀንበር ማለት ነው። ከማጋ ነው የምትቀናበረው ወይም የምትገናኙ የሚለውን ሰው ያውቀውም። በእምነት ውስጥ አለ። እኔ አንዱ የሪሊጂየስ ስተዲስ ፍሎ ወሳኝ ጥያቄ ይጠይቃሉ እዚህ ጋር ዶክተር ዘበነ። ለምሳሌ አንድ ሰው ዮጋ ሲሰራ ይላሉ ዮጋ ሲሰራ በተመስጦ ይቀመጥና ከሆነ ጋር ግንኙነት ያደርጋል። ያ አካል ማን ነው? ወሳኝ ጥያቄ ነው። አሁን የብዙዎችም ጥያቄ ያ ነው። ከማን ጋር ነው የሚገናኘው? በመንፈስ እሱ መመርመር አለበት። በጣም ከባድ ነገር ነው። ዮጋ ማለት የቃሉ ትርጉም በራሱ ዩኒየን ማለት ነው፣ ቀንበር ማለት ነው። ከማን ጋር ነው የምትቀናበረው የምትገናኘው የሚለው ሰው አያውቀውም። ስለዚህ እሱ በደንብ ማወቅ መቻል አለበት። ይህንን መርመረን ማግኘት አለብን የሚል ማሳሰቢያ ምን የሚሰጡት። ዩኒየን ማለት ነው፣ ቀንበር ማለት ነው። ከማን ጋር ነው የምትቀናበረው ወይም የምትገናኘው የሚለውን ሰው አያውቀውም። አንድ ሰው አሁን እሳቸው እንግዲህ ሪሊጂየን ስተዲ ወይም ነው የሃይማኖት ጥናት አድርገዋልና እዚህ ጋር የሚያስረዱበት መንገድም ብዙ ነገር ግልጽ ያደርጋል ብዬ አስባለሁ። ለምሳሌ አሉ አንድ ሰው ባዶ ያደርግና ከማን ጋር ነው የሚገናኘው? አንድ እሱን እንመለከታለን። ከዛ ውጪ ዮጋ ሲሰራ የሚገናኝበት መንፈስ ያንን መንፈስ መርምሮ ማወቅ የማይችል ከሆነ በጣም ከባድ ነው። ከማን ጋር ነው የሚገናኘው? እና የምትቀናበረውና የምትገናኘውን ማታውቅ ከሆነ ለምሳሌ አሉ ሪሊጂየስ ስተዲ ፊሎሶፊ ስለሆነ ሁሉንም እምነቶች አጥንቻለሁ ይሉና አንድ ሰው ልብ አድርጎ ዮጋ ሲጀምር ወዲያውኑ ኢሽታ የተባለ እርኩስ መንፈስ ይመጣና ሜንቶር ያደርገዋል ይላል ነው ያሉት። ብዙ ሰው ይሄንን አያውቅም። ልብ አድርጎ ስለዚህ ቃል በቃል ተናግረውታል። ከእርኩስ መንፈስ ጋር ነው ጆይን የሚያደርገው ዩኒየን የሚያደርገው የሚቀናበረው ማለት ነው። ስለዚህ ኒው ኤጅ ሙቭመንት ውስጥ እናውቃለን፣ እንመሰጣለን፣ ሜዲቴት እናደርጋለን የምትሉ ሰዎች እውነታው ይሄ ነው። ረጅም ጊዜ ካደረጉት ጥናት ላይ ተነስተው ነው ይሄንን የነገሩን እና ለዚህ ማብራሪያቸው ከልብ እናመሰግናቸዋለን። ምክንያቱም አሁንም በጣም ብዙ ሰው በዚህ በኒው ኤጅ ሙቭመንት አስተምሮ ውስጥ እየተወዛገበ ነው። አንዳንዶች ደግሞ የውጪዎችን መጽሐፍ እንዳለ ገልብጠው አንብበው ኮፒ ፔስት አድርገው መጥተው እነሱ በደንብ ያልገባቸውን ነገር ከላይ ዝም ብለው በግል የተገነዘቡትን ነገር ነው እያመጡ እያራገፉ ብዙ ወጣት መንገድ እየሳተ የመጣውና ይሄንን በትንትን አድርገው አጋልጠዋል። ከዛ ውጪ እንግዲህ የስበት ህግ ጭንብል ምን ይመስላል የሚለውን ነገር ማወቅ የፈለገ በአዲሱ መጽሐፋቸው ላይ መመልከት ይችላል እና እሳቸውን ቃል በቃል እንደተናገሩት እንግዲህ በአዲሱ መጽሐፍ ፈጣሪን የሚያስክድ አስተሳሰብ የተደበቀ ሚስጥርን ማጋለጥ ነው ዓላማዬ ነው ያሉት። ስለዚህ ይህንን ያነበበ ሰው በተለይ ኒው ኤጅ ሙቭመንት ላይ የተወዛገበ ሰው ግልጽ ማብራሪያ ያገኛል ብዬ አምናለሁ። በቀጣይ የምንመለከተው እንግዲህ የሚከተለውን ርዕስ ነው። ሰምተነው እንመለስ። አሁንም በደንብ እንዲታወቅ የምፈልገው እኔ በግለሰብ ደረጃ ሰው ከፈለገ በቡና ከፈለገ በንግግር ከፈለገ በጸሎት ከፈለገ በአረቄ ያነቃቃኛል ባለው የመነቃቃት መብት አለው። እኔ እሱ ላይ ኢሹ የለኝም። ግለሰብ ከሆነ በግለሰብ ደረጃ የራሱ ፕራክቲስ ነው። ይሄ መብትም ነው። እዛ ጋር መግባትም አንችልም። የእኛ ከዚህ በፊትም የሰራ ነው ፕሮግራም ላይ ቅጥ ያጣ ፖዚቲቭ ቲንኪንግ ለከት የለሽ ፖዚቲቭ ቲንኪንግ የመንግስት መመሪያ የሆነ ነው። መንግስት ጋር የምናያቸው የባለስልጣኖች ንግግር፣ የባለስልጣኖች መግለጫ፣ ባለስልጣኖች የሚወስዱት የስልጠና አይነቶች በዚህ ለከት የለሽ ፖዚቲቭ ቲንኪንግ የተለከፉ ናቸው። ይሄ ኢንፍሉዌንስድ መሆናቸው ደግሞ ዋናውን የመንግስት የኦፐሬሽን ሞዳሊቲ ወይም ሞደስ ኦፐራንዲ የሚባለው ኦፐሬት የማድረጊያ መመሪያ መንግስት ኦፐሬት የሚያደርግበት መመሪያ ህግና ሪያሊቲ
ህግ በመጀመሪያ በየቀኑ የሚከሰቱ ነገሮች ከሀገሪቷ ህግ ከትልቁ ከህገ መንግስት ጀምሮ እስከ ወንጀለኛ መቅጫ ህግ፣ ፍትሐ ብሔር ህግ ከዛ የእያንዳንዱ መስሪያ ቤት ሴክተር ፖሊሲና መመሪያዎች ጋራ ይጣረዛሉ አይጣረዙ በሚል ነው መመራት ያለብህ። እንግዲህ እንድታወቅ የምፈልገው በግለሰብ ደረጃ ከፈለገ በቡና ከፈለገ በንግግር ከፈለገ በጸሎት ከፈለገ ባረቄ ሊያነቃቀኛል ካለ ማነቃቃት ይችላል፣ መብቱ ነው። እኔ እሱ ላይ እሹ የለኝም ማለት በግለሰብ ደረጃ ማለት ነው። ይሄ የራሱ ፕራክቲስ ነው፣ ይሄ መብትም ነው። እዛ ጋር መግባትም አንችልም በግለሰብ መብት ውስጥ ማለት ነው። እንግዲህ ከዚህ በፊት ሌላ ፕሮግራም ሰርተው ነው መሰለኝና እዛ ፕሮግራም ላይ የሰራነው በግለሰብ ደረጃ ያለውን ነገር አይደለም ነው። በግለሰብ ደረጃ ማንም ሰው እንደፈለገው መነቃቃት ይችላል። ነገር ግን ቅጥ ያጣ ፖዚቲቭ ቲንኪንግ ለከት የለሽ ፖዚቲቭ ቲንኪንግ የመንግስት መመሪያ የሆነ ነው። መንግስት ጋር የምናያቸው የባለስልጣኖች ንግግር፣ የባለስልጣኖች መግለጫ፣ ባለስልጣኖች የሚወስዱት የስልጠና አይነቶች በጣም በሚገርም ሁኔታ በዚህ ለከት የለሽ ፖዚቲቭ ቲንኪንግ የተለከፉ ናቸው። ይሄ ትክክል አይደለም ነው። ኢንፍሉዌንሰር መሆናቸው ደግሞ እንግዲህ ዋናውን የመንግስት የኦፕሬሽን ሞዳሊቲ ኦፕሬት የማድረግ መመሪያ ህግና ሪያሊቲ ሆነው ሳለ ኢንፍሉዌንስ ያሳድራል ነው። ኢንፍሉዌንስ ያሳድራል። በየቀኑ እንግዲህ የሚከሰቱ ነገሮች ከህገ መንግስት እስከ ወንጀለኛ መቅጫ ህግ ድረስ የእያንዳንዱ መስሪያ ቤት መመሪያና ጋር ይጣረሳል ወይስ አይጣረስም በሚለው ነው መመራት ያለበት እንጂ ያመጣነው እንዳለ እዚህ ላይ አውርደ ነው እንተግበረው ማለት ትክክል አይደለም። እና በምሳሌነት እንግዲህ ያመጡት ሰዎች እየተፈናቀሉ እየተቸገሩ ስለ ሰዎቹ መፈናቀል አታውሩ፣ እኔ ፖዚቲቭ ነው የማስበው፣ ስለ ሰላም መጥፋት አታውሩኝ፣ ስለ ኢንቨስትመንት መዳከም አታውሩኝ፣ እኔ ፖዚቲቭ ቲንከር ነኝ። እና ይሄንን ቢለኛ እና መንግስት ሰው ወደ ሪያሊቲ ተመለስ፣ እውነታው ምንድነው የሚለውን መርምር እለዋለሁ ነው ያሉት። እውነት ሰዎች እየሞቱ ነው፣ የሰዎችን ሞት ማስቆም አለብን። እውነት ሰዎች እያለቁ ነው፣ የሀዘን መግለጫ ማውጣት አለብን። ይሄንን እንግዲህ ለመንግስት ነው። ስለዚህ ይሄንን ማሰብ ያለብን ነው። እንደ ግለሰብ ትችላለህ፣ ወንድምህ እየሞተም በግለሰብ ደረጃ እኔ ፖዚቲቭ ነኝ ብለህ ዝም ብለህ ልትጮህ ትችላለህ፣ መጃጃል እንደም ቃል በቃል መጃጃል ትችላለህ ነው ያሉት። ይሄ ግን አይሰራም፣ ትክክል አይደለም። ስለዚህ እዚህ ላይ ጥንቃቄ ሊደረግ ይገባል ነው ያሉት። ሰው ምን ያህል ሰው ይሰማል አላውቅም። ለምሳሌ አንድ ቀላል ምሳሌ ለመስጠት ማለት ነው። ሰላም በጣም ጠፍቶ ሰዎች እየተገደሉ ሰዎች እየተፈናቀሉ ማለት ነው። አይ ፖዚቲቭ ነው የማስበው፣ ስለ ሰዎቹ መፈናቀል አታውሩኝ፣ ስለ ሰላም መጥፋት አታውሩኝ፣ ስለ ኢንቨስትመንት መዳከም አታውሩኝ ቢለኝ አንድ የመንግስት ሰው ወደ ሪያሊቲ ተመለስ። እውነታው ምንድን ነው? እውነታው ሰዎች እየሞቱ፣ ስለዚህ የሰዎችን ሞት ማስቆም አለብን። እውነታው ሰዎች እየሞቱ ነው፣ የሀዘን መግለጫ ማውጣት አለብን። ወደ ኦፐራንዲው ይሄ ነው። እንደ ግለሰብ ትችላለህ፣ ወንድም እየሞተም እኔ ፖዚቲቭ ነኝ ምናምን ብለህ መጃጃል ትችላለህ እንደ ግለሰብ። እውነታውን መሸሻ አንችልም ነው። የሰዎች መሞት ሲሞቱ ማስቆም አለብን፣ ሰዎች ሲፈናቀሉ ማስቆም አለብን። የሀዘን መግለጫ ማውጣት መንግስት ግዴታው ነው። ስለዚህ እሱን ነው ማሰብ ያለብን ነው። እንደ ግለሰብ ግን እንደፈለግ ተጃጃል፣ ወንድም እየሞተም እየተፈናቀለም እኔ ፖዚቲቭ ነኝ ብለህ ዝም ብለህ ብቻ መጃጃል ትችላለህ። ቃል በቃል በጣም በሚገርም ሁኔታ ነው የገለጹት። እና ይሄ አስተሳሰባቸው ታች ስላደረገ ነው ወደ እናንተ ማቅረብ የፈለጉት። ምክንያቱም ዛሬ በፖዚቲቭ ቲንኪንግ ስም እንግዲህ ብዙዎች እሳቸውን አባባል ልቀበለውና እየተጃጃሉ ነው ብዙዎች። አጠገቡ ወንድሙ እየተራበ፣ አጠገቡ ወንድሙ እየተጎዳ፣ አጠገቡ ወንድሙ እየተቸገረ ነው። ያንን ነገር ማግለጽ አንፈልግም። ሁሌም ኔጌቲቭ ቲንከር መሆን አያስፈልግም። በቃ እኛ ፖዚቲቭ ቲንከሮች ነን። ስለዚህ በፖዚቲቭ ቲንኪንግ ወይ ነው የምንሄደው። መነቃቃት አለብን። እንዲህ አይነት ነገሮችን እየሰማን ነው። ግን ይሄ ከሪያሊቲው አንጻር በፍጹም አያስኬድም ነው የዚህ የኛ ግለሰብ አባባል። ደግሞ ነው የሚታይም ነገር ነው። አጠገብህ ወንድምህ
እርቦት ሆዱን እየቆረጠው አንተ ብቻህን በባዶ ምድረ በዳ ላይ ፖዚቲቭ ቲንከር ነኝ ብለህ የምትጮህ ከሆነ ዩዝለስ በጣም በሚያስፈራ ሁኔታ ግን አሉ እኚህ ሰው ኢንፍሉዌንስ አድርገው ይሄ ፖዚቲቭ ቲንኪንግ ለከት ያጣው ፖዚቲቭ ቲንኪንግ አስተሳሰብ የመንግስት መመሪያም እየሆነ መጥቷል። ይሄ ደግሞ ከእውነታው ጋር ይጣረሳል ሲሉ ነው ያስጠነቀቁት። እንግዲህ ወደ ቀልባችን መመለስና እውነታው ምንድነው ቅጀቱ ምንድነው የሚለውን ነገር መመርመር ይኖርብናል ብዬ አምናለሁ አስባለሁ። መጨረሻ ላይ እንድናየው የፈለግኩት ደግሞ እንግዲህ በቅጽል ስማቸው እናቴ ልጅ ተብለው የሚታወቁት ቀሲስ መንግስቱ በጣም የሚገርም ማስጠንቀቂያ አስተላልፈዋል። ምንድነው ያስተላለፉት የሚለውን አብረን ብንመለከት፣ በነገራችን ላይ በጣም አሁን ያለንበትን እውነት በደንብ ሪፍሌክት ወይ ደግሞ የሚያንጸባርቅ ንግግር ነው ብዬ ነው የማስበው። እንግዲህ አሁን የእናቴ ልጅ ከንግግራቸው ውስጥ መርካቶ ሄደው የማይገባቸውን ቆብ ገዝተው አጥልቀው የሚያጭበረብሩ ሰዎች አሉ። በዚህ አይነት መንገድ ለሚያጭበረብሩ አባት ተብዬዎች ወየውላቸው ነው ያሉት። እሱም ብቻም አይደለም ህዝቡንም የሚመለከት መልእክት አስተላልፈዋል። ወየውላችሁ ላልቆረባችሁ፣ ወየውላችሁ በስተት ጎዳና ለተጓዛችሁ እና ሌላም ነገር። እስኪ የተወሰነው ሰምተን እንመለስ። የእናቴ ልጅ ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት የሚሳለም ሰው ተጠንቀቁ። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ። ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። ግን ብዙዎች ይህን ተላልፈነዋል። ደብረ ዘይት ሳማ ሰንበት ዓርብ ነው መግባት ያለበት የሚሳለመው ተጠንቀቁ። መቀለጃ አድርገውታል አባቶቻችን ሰማያዊ ክብረት ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ ብያለሁ ነው ያሉት። ይነግዱ አያተርፉ፣ መስቀሉን እያስረገጡ ነው ያሉት። በብርጭቆ ቂጥ ላይ ይሳላል፣ መስቀል ጎን አይደረግም። ምን ሆነ እንዳለበት ሁሉ የተናገሩ ሁሉም ነገር ተጠንቀቁ። ሰው አይናቅም። አሁን እያየ ያለውን ይሄን ነው። አንደማመጥ፣ እንሰማ እንደማመጥ 8ኛው ሺህ አድማቂው በዛበት እንጂ ስልጣነ ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት የመርካቶ ወንበሬን ያሉት ቃል በቃል ስጋው ደግሞ ያልተቀበላችሁ የባሪያ አባቱን አላከበራችሁት አልወደዳችሁትም፣ ወየውላችሁ። ከሰከራም ጋር ብትሰክሩ፣ ካመነዘረ ጋር ብታመነዝሩ፣ ከሰረቀ ጋር ብትሰርቁ ይብላኝላችሁ። የመርካቶ ዘይት ቅባ ቅዱስ ብላችሁ የቸረቸራችሁ አትተርፉ፣ አታተርፉ፣ ይብላኝላችሁ። ጽንስ ያስወረዳችሁ ወየውላችሁ፣ ይብላኝላችሁ። አራጥ ያበደራችሁ አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው ይብላኝለት። ጉቦ ይበላ የሰጠ አይጠየቅም፣ ወየውላችሁ። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም። መስቀል ጎን እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። ይሄ በትክክል ዘመናችንን የሚያንጸባርቅ ትምህርት ነው። በትክክል ዘመናችንን ይብላኝላችሁ። ነፍስ አባት የሌላችሁ፣ ነፍስ አባት እያላችሁ ስጋ ወደሙ ያልተቀበላችሁ እግዚአብሔር ያጥናችሁ፣ ወየውላችሁ። በፕላስቲክ የተሰሩ ስዕሎች ልብ አድርጉ፣ እንዳትገዙ፣ እንዳታሰሩ። ትክክለኛው የኛ መገለጫ እሱ አይደለም። በወረቀትና በመርዱሳችን በጨርቃችን በካኪው ያኛው የኛ አይደለም ነው። እስቲ ጭንቃ ማላጇ በሏታ፣ እስቲ እንደቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ፣ በዛ በቋንቋችሁ የብርሃኔ እናት በሏታ፣ እስቲ እንደድሯችሁ
እማዋይሽ እስቲ ጥሯት እንደ ቋንቋችሁ እንባችንን እስኪ እንደ ቀድሟቸው ቅድስት ድንግል ማርያምን ጥሯት፣ በዛ በቋንቋቸው ጥሯት፣ የብርሃኔ እናት በሏት። እስኪ እንደ ድሯቸው አሁን ያንን ትተነዋል ነው ለያ ትርጉም እማዋይሽ በሏት፣ እስኪ ጥሯት እንደ ቋንቋቸው ቅድስት ድንግል ማርያምን። እንባችንን አብሺ በሏት። እሷ አትጨክንም፣ ሩህሩህ ነች። እስኪ በሏት እንደ ድሯቸው። ስለዚህ ድሮ ነበር የምንጠራው፣ አሁን ትተናታል ነው። ግን ቅድስት ድንግል ማርያም ትቶ የት መሄድ ይቻላል? የእናቴ ልጅ የምዬ ልጅ ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋልም ተበልታችኋል። የቸለቸላችሁ አትተርፉ አታተርፉ ይብላኝላችሁ ጽንስ ያስወረዳችሁ ወየውላችሁ። ዕለት ሰንበት ለምትነግዱ ሰዎች ወየላችሁ፣ አትተርፉም አታተርፉም። ስለዚህ ልብ በሉ። አሁን ብዙዎች እንደዚህ አይነት ትምህርት ሲሰሙም ያላግጡ አሉ፣ እማይሆንም ይመስላቸው። ትክክለኛው የጊዜው እውነት እየተነገራቸው በፍጹም የማይሰሙ ሰዎች አሉ። ነገር ግን ከቅርብ ጊዜ ጀምሮ ብዙዎች አስተምረውናል፣ ብዙዎች ነግረውናል። ግን በአንድ ጆሮአችን እየሰማን በአንድ ጆሮአችን ነው የምናፈሰው። እርስ በርስ እንወቅሳለን፣ እርስ በርስ እንዘባበታለን። አንዱ ሲፍጨረጨር ሌላው ይሄ ጥሩ ነው ይሄኛውን አስተካከል ከማለት ይልቅ የትም አደርሰም ሲል ተስፋ ማስቆረጥ ነው የሚፈልገው። ብዙዎቻችን መንገድ ስተናል። ብዙዎቻችን በማስመሰል ህይወት ውስጥ ነው ያለነው። ይሄንን ነው የእናቴ ልጅ እየነገሩን ያሉት። ምን ያህሎቻችን በእሳቸው ንግግር ውስጥ ራሳችንን ቃኝተናል፣ ራሳችንን ተመልክተናል፣ ወደ ራሳችን ተመልሰናል። ይቅርታ አድርጉልኝና በዚህ ዘመን ያለነው ትውልዶች እንዲህ አይነት አባቶች የሚያስተምሩትን ትምህርት ከመስማት ይልቅ መዘባበት ነው የሚቀናን፣ ማሾፍ ነው የሚቀናን፣ መቀለድ ነው የሚቀናን። ቀልዳችን ፌዛችን ግን ዋጋ እያስከፈለን ነው። ብዙዎች ሰላም ባጣ ህይወት ውስጥ ነው ያለነው። ብዙዎች በጭንቀት ዓለም ውስጥ ነው ያለነው። ብዙዎች ግራ በመጋባት ውስጥ ነው ያለነው። ለምን ብለን ጠይቀን እናውቃለን ወይ? እንዲህ አይነት አባቶች የሚያስተምሩትን ትምህርት መስማት ብቻ ሳይሆን ሰምተን ተግባራዊ ስለማደርግ ነው። ስለዚህ አሁንም ጊዜው አልረፈደም፣ መመለስ ይኖርብናል። ዕለት ሰንበትን ማክበር ይኖርብናል። ቅዱስ ቁርባን መቀበል ይኖርብናል። ቅድስት ድንግል ማርያምን መለመድ፣ እንደ በፊቱ ልንጠራት አማጅ ልንላት ይገባል። ብዙዎቻችን ግን መስማማት እንኳን የለንም፣ መደማመጥ የለንም። ስለዚህ እንዲህ አይነት ነገር ላይ ጥንቃቄ ልናደርግ ይገባል የሚል መልእክት ነው ያስተላለፉት። ምን ያህሎቻችን እንሰማቸዋለን? ምን ያህሎቻችን ይብላኝላችሁ ጉቦ የበላ አራጣ ያበደረ አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው ይብላኝለት ጉቦ የበላ የሰጠ አይጠየቅም ባልተፈጠሩ በተሻላቸው። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? ይቀሪያ እንደው መጨረሻውን አብጀው አቤት ሲዘምር እገሌ አቤት። እምነት ለሁሉም አይሆንም፣ ወንጀለኞች አሉ፣ ክፉዎች አሉ ሲሉም አስተላልፈዋል። እንግዲህ መልእክት እንቅፋት ሆነው ፈተና እንዳያመጡብን ጸልዩልን። ልብ አድርገው ይሄንን ወደፊትም አሁንም እንድታደርጉት። ኑሮን የጀመራችሁበት የሕይወት ቃል ለሌላውም ደርሶ እኔም ደግሞ የምናገረው ግልጽ ሆኖላቸው እንደናንተ እንዲከብሩበት በተናገርነው ቃል ለኔም አብረው ላሉትም ጸልዩ፣ አሁንም ወደፊትም ጸልዩ። ይገርማል። አንደኛ ቆሮንቶስ 16:9 ላይ ልዑል እግዚአብሔር አለ ሥራ የምሰራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አላውያን አሕዛብ አሉ። ጸልዩልን። አይገርምም? ጸልዩልን። እንደሰማችሁት ነው እንግዲህ ከዚህ ንግግራቸው ብዙ የምንማረው ነገር ይኖራል ብዬ አስባለሁ። ሥራ የምሰራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አላውያን አሕዛብ አሉ።
ጸልዩልን። የእግዚአብሔርን ቃል ለምን ነግራቸው ለእኔም ለሌሎችም ጸልዩልን ያሉት ግን ምን ያህሎቻችን በጸሎት ህይወታችን እንደተጋናን የሚለውም ጥያቄ ምልክት ውስጥ መውደቅ አለበትና ምክንያቱም አሁን የምንመለከተው ነባራዊ እውነት ብዙዎቻችን ያው የሚታገልም ሰው ቢኖር ነገር ግን ብዙዎቻችን ከእምነት ጎዳና እየራቅን ነው፣ ከጸሎት ህይወታችን እየራቅን ነው፣ እየደከምን ነው፣ እየተዝለፈለፍን ነው እና ይሄ መንፈሳዊ ዝለት ደግሞ የበለጠ ዋጋ ያስከፍላል። ሀገራችንን ከድጡ ወደ ማጡ ይከታታል። ስለዚህ እንዲህ አይነት አባቶች ሲያስተምሩ ማድመጥ ብቻ ሳይሆን የተናገሩትን ያስተማሩትን ነገር ወደ ተግባር መቀየር ግድ ይላል። ያ ሲሆን ለራሳችንም የእናቴ ልጅ እንደነገሩንም ለነሱም የመጸለይ ችሎታው ይኖረናል። አሁን ግን ብዙዎቻችን እንኳን ሌሎች ልንጸልይ ይቅርና ለራሳችንም መጸለይ ደክሞናል እና ይሄ ደግሞ ትክክል አይደለም የሚል መልእክት ነው ማስተላለፍ የተፈለገው። እንደው የተወሰነ ነገር ደግሞ ለመቋጫ እንስማና እንመለስ። ወይዜኒ አኀዊነ ጸልዩ ለነ ቅዱስ ጳውሎስ ሐዋርያ የሆነ የእናቴ ልጅ ያ አሳዳጅ የነበረ አእምሮውን መልሶለት ቀራንዮን ካየ በኋላ የጻፈው ጽሑፍ አሁንም ወንድሞቻችን በጣም የሚገርም አባባል እዚህ ጋር የተናገሩትን ነገር ልብ እናድርግ። እግዚአብሔር ወይሰባ በከመ በኀቤክሙ የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንዲከበር በእናንተ ዘንድ እንደሚሆን ደግሞ እንደሚከበር ስለኛ ጸልዩልን። ምን ማለት ነው? የእግዚአብሔር አንደኛ ቆሮንቶስ 16:9 ላይ ልዑል እግዚአብሔር ስራ የምንሰራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አሕዛብ አሉ፣ ጸልዩልን። ይህንን ወቅት ወይም ደግሞ አሁን ያለንበትን ዘመን በደንብ ይገልጻል ብዬ አምናለሁ። ስለዚህ እንደዚህ አይነት ነገርን ከልብ ተሰብሮ ከልብ ተንበርክኮ መጸለይ ግድ ይላል። ይህን ነገር ለማስተካከል አባቶቻችን እንደጻፉት ይህ ይዘንላችሁ የመጣ ነው ሕያው ወንጌል የእግዚአብሔር ቃል ከእናንተ ዘንድ ፈጥኖ እንደደረሰ እናንተም የነገርናችሁን ሰምታችሁ በቃሉ እንደከበራችሁ ይህ ቃል ዛሬ እናንተ ጋር የደረሰው ቃል ከሌሎች ዘንድ እንዲደርስ ጸልዩልን። እናንተ ጋር መጥተን በትህትና ያስተማርነውን ወንጌል ያስተማርነውን እግዚአብሔር ቃል ሌሎቹን ጋር ሄደን እንድናስተምር በትህትና እንድናስረዳ ጸልዩልን ያሉት ትልቅ መልእክት ነው። እንግዲህ አሁን ያለንበት ዘመን ደጋግመን እንደተናገርነው ከመቼውም ጊዜ በላይ ከእግዚአብሔር ጋር የምንገናኝበት ቅዱስ መንፈስን ብቻ የምንማጸንበት ወቅት ስለሆነ የእናቴ ልጅ የቀሲስ መንግስቱ አስቸኳይ መደመጥ ያለበት የተጠንቀቁ መልእክትና አደራ የሁላችንንም ልብ ሰርስሮ ሊገባ ይገባል ብዬ አምናለሁ። እንግዲህ ለዛሬ የተከታተላችኋቸው መልእክቶች ነበሩ ወደ እናንተ ያቀረብኳቸው። እርግጠኛ ነኝ ብዙ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን ያላችሁበት ሰላም ሁኑ ብዬ ከመሰናበቴ በፊት እንግዲህ 100,000 ሰብስክራይበር መግባቴን አስመልክቶ ወዳጄና ወንድሜ መምህር ተስፋዬ አበራ ለብዙዎቻችሁ እንኳን ደስ አለህ መልእክት ወይም ደግሞ ልናበረታታው ይገባል የሚል መልእክት አስተላልፏል። እንግዲህ ማስታወቂያ ሰርቶልኛል እና በእናንተ ስም ከልብ ላመሰግነው እፈልጋለሁ። እንግዲህ ከመጀመሪያ እስከ መጨረሻ ወይም ደግሞ እዚህ መርሃ ግብር ውስጥ ገብቼ በተለይ ደግሞ ይሄ መንፈሳዊ ነገሮች ላይ እንደው ያነበብኩትን ትንሽ የማውቀውን ነገር ለእናንተ ለማካፈል ባደረግኩት ጥረት ሁሌም አብሬው ነበረ። እሱ ሳያንስ እንግዲህ 100,000 መግባቴን አስመልክቶ በተለይ ለሱ ተማሪዎች 100,000 ገብቷል ወንድማችን
እና ከዚህም በላይ ይገባዋል። ስለዚህ በሚል ያስተላልፈውን መልእክት ተመልክቼዋለሁ። በድጋሜ በእናንተ ስም እግዚአብሔር ይስጥልኝ ማለት እፈልጋለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። አብራችሁኝ ስለነበራችሁ ወደፊትም ስለምትሆኑ ከልብ አመሰግናለሁ። ሰላም